ትንሽ ድምፅሽን ጨምሪ ማለት ነው። ድምፅሽ አይሰማም ውዴ። እኔ ያው ታሪክን ለማካፈል ያህል ነው። ድምፅሽ አይሰማም። ከየት እንደምጀምር አላውቅም፣ ግን ኧረ ምን ጉድ ነው ፈጣሪ መሳሪ። ይሰማል አሁን? አዎ አሁን ይሰማል። አዎ እሺ። እኔ ታሪኬን ለማካፈል እና ለመታከም ነው። እሺ። እድሜ 36 ነው። የሁለት ልጆች እናት ነኝ። ድምፅሽ ይሄዳል ይመጣል። ማይክ ድምፅሽ ይሄዳል ይመጣል። ስልክሽን እንደዚህ ያዥው እባክሽ። ይኸውልሽ እንደዚህ ይዘሽ ቂጡ አለ የስልካችን ቂጡ ማይኩ እንደዚህ አድርገሽ አውሪ። ድምፅሽ እየራቀ እየመጣ እየተመለሰ ነው። እንደዚህ አውሪ። ስልኩን እንዲያዥው እንደዚህ። እሺ እድሜ 36 ነው። የሁለት ልጆች እናት ነኝ። በስደት ብዙ አመት ቆይቻለሁ። ይሰማል አሁን? አሁን የምትደውሉ ሰዎች ላይቭ ላይ እያያችሁ የምትደውሉ ሰዎች ብሎክ ነው ማጠጣችሁ። ቴንኪዩ። እሺ ታሪኬ ብዙ ቢሆንም እስቲ ቀለል አድርጌ ለመናገር እሞክራለሁ። መታከምም ይቅር ማለትም ስለምፈልግ ይሄ ነገር ለብዙ አመት ውስጤን እያፈነው ልቤን እያደከመኝ ስላለ በደረሰብኝ ነገር ነው ይህን ታሪክ ማካፈል የምፈልገው ማለት ነው። እና ታሪኬ ጀመር ከልጅነቴ ጀምሮ ነው ያደግኩት። በጉዲፈቻ ነው። ትልቅ ሆኜ በ13 ዓመቴ ነው የመጀመሪያውን ህይወቴ የተበላሸ ህይወቴ የጀመረው እና በ13 ዓመቴ ነው የልጅነት የሆንኩት። ታሪኩ ረጅም ነው አብዬ። ግን ከእናቴ ጋር ባለኝ ግንኙነት በጣም ለ20 ዓመት ያህል በጣም ልቤን እያፈነኝ እያነቀኝ ሙሉ ቤተሰቦቼ ጋር ስላለሁ ያንን ነገር ለመቅረፍ ያህል ነው ትልቅ ታሪክና በሽታ ምነግርሽ አሁን። እና እናቴ ከአባቴ ጋር በነበራት መጥፎ ታሪክ የእኔ ህይወት እንዲበላሽ ስላደረገች ይቅር ብያት መገላገል እፈልጋለሁ። ያ ምንድን ነው? እናቴ እኔ አካባቢ እያለች እናት እንደሆነች እያወቅኩኝ አይደለሁም ብላ ክዳኝ ለጉዲፈቻ ስታኝ አሳዳጊዎች አሳደጉኝ። በእናቴ በጣም ብዙ ቂም አለብኝ እና በጣም ብዙ ቂም ሁል ጊዜ ይቅር ልላት ፈልግና ይቅር ማለት ግን አልችልም። ይቅር ብያት መልሼ ያፍነኛል፣ ያመኛል፣ ከአቅሜ በላይ ይሆናል። እስቲል በስደት ነው ያለሁት፣ ግን ከባድ ህይወት ይሆንብኛል የእናቴን ነገር ሳስብ ማለት ነው። እና ለብዙ ህይወት የመበላሸት የእናቴ እጅ ስላለበት ይህ በጣም ይከፋኛል። ህይወቴን በሙሉ በቃ ራሴን እንድጠላ መስታወት እንኳን ማየት በጣም ያስጠላኝ ነበር፣ አንቺን እስከማቅበት ድረስ ማለት ነው። አሁን ተሻሽያለሁ ብዬ እዛው ታሪክ ውስጥ ገብቼ ራሴን በጣም መጥፎ ሁኔታ ውስጥ አገኘዋለሁ እና መገላገል ስለምፈልግ ነው ይህን ታሪክ የምነግርሽ አብዬ። እና ምንድነው የሆነው? በ13 ዓመቴ የ7ኛ ክፍል ተማሪ እያለሁ ነው እና 2 ግሩፖች አሉ በመንገዴ ላይ አፈቀርኩሽ የሚሉ ዱርዬዎች ናቸው። እና የአንዱ ትምህርት ቤት ሲሄድ ማለት ነው አንዱ የአንዱ ዱርዬ አባል አፍቃሪ ነው። ከዚህ ትምህርት ቤታችን አካባቢ 2 ቡድን ያሉ ዱርዬዎች አሉ እና 2ቱ ዱርዬዎች ይፎካከሩብኝ ነበር። እኔ ያንን ታሪክ አላውቅም። አንደኛው ከመሀል ተነስቶ አፈቀርኩሽ ብሎ የፍቅር ጥያቄ ያቀርብልኛል። በዛን ሰዓት እድሜ 13 ነው አብዬ። ለፍቅር አልደረስኩም፣ ማውቀው ታሪክ የለም። በጣም በስቃይ ያደግኩ ልጅ ነኝ። እናቴ የሰጠችኝ ለማን እንደሆነ ታውቂያለሽ? ለ80 ለ90 ዓመት አዛውንት ነበር የሰጠችኝ እና ራሳቸውን እንኳን ማስተዳደር ለማይችሉ አዛውንቶች ስለሰጠችኝ ምንም አማራጭ የለኝም። ቆሎ ሽጬ ነበረ ትምህርቴን የምማረው እና ፊዚካሊ በጣም ትንሽ ልጅ ነኝ። በጣም ያው ብቻ ብዙ ነገር አሳልፍ ያለው። በዛ መሀል ነበር ይሄ ልጅ የፍቅር ጥያቄ ያቀረበልኝ። በጣም አለ የሚባል ቢግ ጋንግስተር ነው እና ይህን ነገር ሲያቀርብልኝ በፍጹም እኔ እኮ ገና ልጅ ነኝ፣ በዚህ ሁኔታ እንዴት ነው ብዬ ተቃወምኩት ማለት ነው። ይሄን ስቃወመው ለጊዜው ዝም ይላል።
በሌላ ጊዜ ሌላኛው ቡድን ደግሞ ይመጣና ይህንኑ ጥያቄ ያቀርብልኛል። በወቅቱ ልጅነትም አለብኝ፣ ግን ከቤተሰብም ስላላደግኩኝ አይዞሽ ከጎን የሚሆንም ሰው አልነበረም እና ይሄ ግሩፕ ሁለቱ ለካ ወንዶች ይፎካከሩ ነበር። የኔን ነው ማደርጋት እያልኩ ያው በቃ ከዛን አንደኛው ዱርዬ በጣም በጣም ከአቅሜ በላይ የሆነ ጥያቄ ሲያቀርብብኝ በፍጹም አይሆንም ስለው ጊዜ እኔ ግን በማገኝሽ አገኝሻለሁ በጸባይ ይሻልሻል ምናምን ይልና ያስፈራራኛል ማለት ነው። መንገድ ላይ አያገኘኝም እንዴት ብዬ በጣም እንትንልና ትቼው ይሄዳለሁ ማለት ነው። በሌላ ጊዜ እኔ ጓደኛ የለኝም እኔም የለኝም እንዳልኩሽ በጣም የድሃ ቤተሰብ ውስጥ ነው የማድገው። ራሴ ማፍጨርጨር አለብኝ፣ ቆሎ መሸጥ አለብኝ፣ የሰው ልብስ ማጠብ አለብኝ ምናምን ነገር ነው። እንደዛ ስለሆነ ታሪኬ የጓደኝነት ወይም የልጅነት እንትን የለኝም ማለት ነው። ከዛ አንዲት ሴት ትመጣና ፀጉሬ በጣም ረዥም ነው፣ በጣም ያምራል፣ ፀጉርሽ እንዴት ነው የተሰራሽው ካልነገርሽኝ ብላ ትተዋውቀኛለች ማለት ነው መንገድ ላይ ከትምህርት ቤት። የሚገርምሽ ሀውዬ እኔን ለመተዋወቅ ብላ ማለት ነው የትምህርት ቤቱ ተማሪ መስላ ዩኒፎርም ለብሳ ምናምን ነው የመጣችው ማለት ነው ልጅቷ። እኔ ደግሞ የትምህርት ቤቱ ተማሪ ናት ብዬ እሺ እንደዚህ ቦታ ነው ፀጉሬን የተሰራሁት ምናምን አልኳትኝ። ተዋወቅን። ቤስት ሆነች፣ በጣም ቤስት ፍሬንድ ሆነች። ከዛ እኔ ደግሞ በቃ እንትን ልትለኝ ነው ብዬ በቃ አሳዝኛት ምናምን ነው ወዳኝ ነው ምናምን ብዬ ስጠብቃት ለካ ከልጁ ጋር እንትን ነበራት ማለት ነው። እኔ አላወቅኩም። ከዛን አሳዳጊ እናቴ ጋር ትመጣና ቤተሰብ ሆነች። በቃ ትመጣና ዛሬ ማርያም ስላለ ስራ እንድታግዥኝ አብረን ካልሄድን ቤታችን ስትለኝ እሺ ብዬ ስላት አይ ማዘር አትሄጂም አለች። ማርያም እኮ ናት በማርያም ምናምን ስትላት እሺ ሂጂ ምናምን ትለኝና ተነስቼ ቤቷንም ቤተሰቦቿንም ሊተዋወቅ ሄድኩኝ። ስሄድ ሀቡዬ በጣም ያሳዝናል። እውነትም ማርያም ነበር ቤታቸው፣ ድግስ ነበር፣ ሁሉ ነገር አለ፣ ተደግሷል። በላን፣ ጠጣን፣ ጨፈርን፣ ሁሉ ነገር ጎረቤት አለ፣ ብዙ ሰዎች አሉ። በቃ ደስ አለኝ። መሸ። ሲመሽ በቃ ሊሄድ ሸኝ ምናምን ስላት አይ የወንድሜን ክላስማ ማየት አለብሽ ምናምን አለች ስትለኝ እሺ በቃ ብዬ ያው እንደ ማንኛውም በዛን ሰዓት የዛሬ 23 ዓመት አካባቢ ነው 24 ዓመት እንደ ማንኛውም አልበም ነው የምትጋበዥ የወንድም የቤተሰብ ክፍል ስገቢ ማለት ነው። አልበም ላምጣልሽ ብላ ወጣ አለች ስትል ከዛ ከትልቁ ቤት ልታመጣ ነው ብዬ ቁጭ ስል አጅሬ መጣ ማለት ነው። ለካ እሱ ነው የእሱ ቤት ነው። በፍጹም በአይምሮዬ በፍጹም አልጠረጠርኳትም። ልጅቷም እዛን አገኝሻለሁ ብዬሻል ነበር ይልና በቃ የያዘውን ጩቤ ይዘዋል፣ ሽጉጥ ይዘዋል፣ ብዙ ነገሮች። ዱርዬ ነው ብዬሻለሁ፣ በጣም ዱርዬ ነው። የያዘውን ነገር ሁሉ እኔ አገኝሻለሁ እንዳልኩሽ በራሴ ፕላን አገኘሁሽ ይልና ልቅልቅ አድርጎ ያወጣል። በጣም አዘንኩ። ልጩ ብል ቀን ስስቅ ስጫወት ያለ ሰው አለ። መሽቷል፣ ዝናብ አለ፣ ምን አለ፣ ከግራ ከቀኝ ሙዚቃ ቤት መጠጥ ቤቶች ምናምን አሉ። ብጮህም የሚሰማኝ የለም። ለመንኩት በጣም እጅግ ከሚገባው በላይ ለመንኩት ማለት ነው። ነገር ግን ምንም ምህረት ሊያደርግልኝ አልቻለም። ከምሽቱ 2 ሰዓት የጀመረ እስከ ሌሊቱ 10 ሰዓት ድረስ ታገልኩት። እጅ አልሰጥም ብዬ ማለት ነው። ታገልኩት የሌለ ልክ ሌሊት 10 ሰዓት ላይ በቃ አሸነፈኝ። ሲያሸንፈኝ የፈለገውን አደረገ። እንዳልኩሽ 13 ዓመቴ ነው። በጣም ትንሽ ነኝ። በዚህ ቃሌም በቃ መልኬ ብቻ ቆንጆ ነው እንጂ በጣም ትንሽ ነኝ። አቅም የለኝም። ግን ታገልኩ፣ አልቻልኩም። ሆነ ሲሆን የዚህ ጋር ነው በጣም ታሪኩ አስቀያሚ እንዲሆን ያደረገው ማለት ነው። እኔም ማውቀው ታሪክ የለም። መፍጨርጨሬን ራሴ ማሳደጌን ምናምን እንጂ ማውቀው ታሪክ የለም። በዛን ሰዓት እሱ ሲፈጽም ቨርጅን የሚባል ነገር መድማት ነበረበት ለካ። እኔ ስለዚህ ጉዳይ ማውቀው ነገር የለም። ይቅርታ እንግዲህ ይህን ስል የታሪኬ አስቀያሚ ታሪኬ ስለነበር ማለት ነው። ለምን አልደማም በሚለው ማለት ነው። በጣም ከባድ ነገር አደረሰብኝ። እንዴት ለዛኛው ሰተሹ ነው ብሎ ማለት ነው። የሌለ ቀጠቀጠኝ። ይህን ያነሳውን ሳንጃ ማለት ነው። በዚህ ነው መቦጫጭቀው። ለዛኛው ሰተሹ ነው እንጂ እንዴት አይደማም፣ እንዴት ደማ ላይም ብሎ በቃ ከባድ ሁኔታ ደረሰብኝ። ከዛ በኋላ
ብዙ ነገር አደረሰብኝ ማለት ነው። እኔ ስለ ታሪኩ ማውቀው ነገር የለም። ይሄ ነገር ተፈጽሞ እንዲሁም ምን ይሁን ማውቀው ታሪክ የለም። በኋላ ስለ እሱ ታሪክ ስሰማ ምንም የሚፈራ ሰው አይደለም። እሱ በጣም ሰው ገሎ ማለት በጣም አደገኛ ጋንግስተር ስለሆነ የሚፈራው በቃ ማንንም አይፈራም። ታላቅ ወንድሙ ፖሊስ ነው። ምንም የሚፈራው ነገር የለም። በቃ ምን አለፋሽ ለምን አልደማም? በቃ እንዴት አላየውም? ደም ነው የእሱ በቃ እልክ ማለት ነው። በጣም ቀጠቀጠኝ። እልኩንም ተወጣ 3-4 ጊዜ እንደፈለገ። ሶሪ ይቅርታ። አይዞሽ የኔ እናት፣ ቁስልሽ ተቀሰቀሰብሻ። ውሃ ጠጪ፣ ውሃ ይኖራል አጠገብሽማ። እና ምንድን ነው በቃ በዛ ሰዓት እናቴን ጠላኋት። ጠይቂያታለሁ። አንቺ እናቴ ነሽ ይሉኛል። እባክሽ እመኝልኝ፣ ያለሁበት ህይወት አስቀያሚ ነው። ሰዎች ያዩና በመልኬ ማለት ነው እኮ እናትሽ ናት ሲሉኝ ማለት ነው የኔ ጥፋት አይደለም፣ የአባቴን ታሪክ ነው እንግዲህ ይሄ ሁላ የምታደርገኝ እናቴ ማለት ነው። በዛን ሰዓት በቃ ሁሌ ስጠይቃት የምን አባሽ አንቺ ይህንት ልጅ ነው የምትለኝ ማለት ነው። ከዛ እሺ በቃ እያልኩኝ የዛን ቀን ግን በቃ ሄጄ ልነግራት ይሄ ነገር ሲፈጸምብኝ በቃ መቆም አልቻልኩም። ኦልሬዲ በቃ ብዙ ነገር እንትን ብሏል ማለት ነው። በቃ ራሴን ላጠፋ ሞከርኩ፣ አልቻልኩም። ሁሌ ናቴን ረግማታለሁ እኔ ማለት ነው በዛ ሁኔታ ውስጥ። ከዛን ቤት ሄድኩኝ። መሄዳት በያቡዬ በዳዴ ሄድኩ በዳዴ። ምክንያቱም ብዙ ስታገልም ስለነበር እልኩንም ሲወጣ ስለነበር ለምን አላገኘሁትም የሚለውን ማለት ነው። እውነት ለመናገር እኔ ከዛ በፊት አይደለም ሌላ ታሪክ ልፈጽም ቤተሰቦችን አጥግቤ ለማሳደር እንጂ እንደዚህ አይነት ታሪክም አላውቅም። ምንም አውቀው ታሪክ አልነበረ። በ44ቱ ታቦት እንኳን ብለምነው ሊምረኝ አልቻለም። አለፈ። ገባሁ ቤት። መድረስ አይበላው ደረስኩ። እቤት ስደርስ አሳዳጊ እናቴ ናት ያለች። ለምን አባሽ አደርሽ ምናምን ብላ ስትቆጣኝ ቁስሌን እንኳን መናገር ፈርቼ ተደባብቄ ዝም ብዬ ተኛው ማለት ነው። ለማን እናገራለሁ? ድብን ብዬ ማማክረው የምነግረውም ሰው አልነበረኝም። አምርሬ ጣላኋት እናቴን የዛን ቀን። ከዛን በነጋታው ትንሽዬ መራመድ ስችል ጉሊት ትሸጣለች እና ሄድኩኝና ልነግራት ገና ብዬ ስጀምር ማለት ነው ምን አባሽ ደስ የመጣች ጥፊልኝ ከዚህ አንቺ ቡዳ ልጅ ምናምን ብላ ጮኸችብኝ ማለት ነው። ለአሳዳጊዎቼ ብነግራችሁ ምንም ማድረግ የማይችሉ ከአልጋ መውረድ የማይችሉ ናቸው። ከዛን እሺ በቃ ተይው የሆነ ነገር ልነግርሽ ነበረ እባክሽ ብዬ ስላት በቃ አልፈልግም ልጅሽ እናቴ አይደለሽም አላት። በቃ አልኩና አልቅሽ አምርሬ ታውቋት ማለት ነው። ከዛን ቀን ጀምሮ ምንም ልነግራት አልፈልግም። በቃ ተመለስኩ። ለካስ አውዬ እርግዝና እንደሚፈጠር እንኳን አላውቅም። እርግዝናም ይፈጠራል ለካ። ፔሪድ ማየት ጀምረሽ ነበረ 13 ዓመት ላይ? በ11 ዓመት ነው የጀመርኩት። ሁሉ ነገር ቸኩሎብኛል። ከዛ እርግዝና ተፈጠረ። ምንም ሰውነቴ እየጨመረ መጣ። አሳዳጊ እናቴ ምን ነው አንቺ ልጅ ከበድሽኝ ምናምን ማለት ጀመረች። እንደ ቀመች ወዲህ ነው ደግሞ እንደዚህ አልኩኝና እንትን አልኩ። ከዛም ትምህርት ቤትም ኧረ ወፈርሽ ይሉኛል። ምንድን ነው አልገባኝም። ህፃን የሆነች ጎረቤት ኧረ እንዲወፈርሽ ይሉኛል ምንድን ነው ምናምን ስላት እንዴ እንደዚህ ነገር አድርገሻል እንዲህ ስትለኝ ድንግጥ አልኩኝ። አውይ እንደዚህ ከሆነ እንደዚህ ይሆናል አለች። አስበሽዋል? በዛ ህይወቴ ላይ እንደዚህ አይነት ነገር ሲፈጠር ያውም ያንን ሁላ ቁስል ተሸክሜ ዋጥ አድርጌ በየቀኑ እያለቀስኩ ራሴን እየጠላሁት የት ትደርሳለች የተባለችን ልጅ በጣም
በጣም ብዙ ሰው ነበር የት ትደርሳለች የሚለኝ። ሁሉን ነገር እርግፍ ስብርብር አደረገኝ። በጣም በብዙ ነገር ነበር የምጠበቀው። በትምህርት ጎበዝ ነበርኩ። በቃ ትልቅ ቦታ ሳይንቲስት የመሆን ህልም ነበረኝ። ብዙ ነገር ህልም ነበረኝ ማለት ነው። ህልሙን ታዩ። ይሄ ነገር መፈጠሩ ለእኔ ከባድ ነበር። ከዛን እና ምን ላድርግ ስላት በቃ የሆነ ነገር ማድረግ አለብሽ። ምን ላድርግ እስቲ ንገሪኝ ስላት በቃ ይህን ጠጪ ይህን እናድርግ ያለች። እሷም ልጅ ናት፣ ከኔ ግን ትሻላለች፣ ትልቅ ናት። የማትሰጠኝ ነገር የለም አቡዬ፣ ልጁ ሊወርድ ማለት ብለው ብሰራው የማይሉኝ ነገር የለም። ወሰድኩ ጭራሽ ልጁ እየፋፋ መጣ። ይህ ሆነ። ከዛን ለምን ለሱ አትነግሪው ማለት ይሄ አውሬ እንዴት ነው የምነግረው? ጭራሽ ልዛም አልደማም ብሎ እያደረገኝ እኔ ነኝ የማውቀው። አልችልም አልኳት። በፍጹም መናገር አለብሽ፣ እንሂድና እንንገረው አለች። ልጅቷ ያቺ ጠፋች፣ እሳት ውስጥ የከተተችኝ ጠፋች፣ ድራሿ ጠፋ። ሄድኩኝ ከዚች ልጅ ጋር ከኋላ ቆመች። እባክህ አልኩት፣ እርግዝና ተፈጥሯል፣ ማስወርድበት እንኳን ገንዘብ ስጠኝ፣ እንግዲህ ሌላ ፈልጌ አይደለም የመጣሁት ስለው ጭራሽ አለና ነይ እስኪ በእርግጫ ስለው እኮ ይወጣና ላሳይሻልና ሊመታኝ ሲል ሽል አልኩት። ከዛ ደግሞ ህግ ማስወረጃ በዛን ሰዓት ትንሽ ነው ብሩ፣ ትልቅ ቢሆንም 50 ብር ተብያለሁ እና 50 ብር ልብስ ጠይ ስለው ሂጠቢ አይንሽ እንዳላጸፈው ወይም በዚህ ሳንጃ እንዳልቀድልሽ እንትንሽን አልቀደድኩትም፣ ሆድሽ ልቅደድልሽ እንዲህ አለኝ። ከዛ ልጅቷ መሬ ሰይጣን ነው የሚዳልችኝ። ልንሄድ ስንል ያኛውን ቡድን አገኘሁት ማለት ነው። የመጀመሪያውን ዱርዬ ቡድን አገኘሁትና ምን ሆነሽ ነው ምናምን ሲሉኝ አይ እንዲህ ድሮም እኮ እሱ እንደዚህ ነው ምናምን አሉኝ። ስለሱ ክፉነት የዛኔን የሰማሁት ማለት ነው። እሱ እኮ እንዲህ ነው፣ እሱ እኮ እንደዚህ ነው፣ በቃ አጋነኑ ነገሩ። በቃ ወደ እሱ ጋር ድርሽ እንዳትይ፣ እኛ እንረዳሻለን፣ 10 ብር እንኳን ብናዋጣ 5ታችን ችግር የለውም በዚህ ቀን ነው ያሉኝ። እሺ ያልኩኝ ሄድኩኝ ወደ ቤት ማለት ነው። ከቤቷ ጋር ሄድኩኝ። በሌላ ቀን በቀጠሩኝ ቀን እንዳሁኑ ስልክ የለም አውዬ፣ በቀጠሩኝ ቀን ሄድኩ። አሁን ኦልሬዲ 3 ወር ሆኖኛል ማለት ነው። ምንም ሳላውቀው 3 ወር ሆነኝ። ያልጠጣሁት ነገር የለም አውዬ። ከዛ እነዛ ልጆችም ለካ ቂማቂመውብኝ ይኖራል፣ በቀል ሊበቀሉ ይኖራል። በፍጹም አላሰብኩም። ችግር አለብኝ ሰው እስቲል ችግር አለብኝ ሰው የማመን። ከዛን በቀጠሩኝ ሰዓት ቦታ ሄድኩኝ። ይዘንልሻል አዘጋጅተናል ብሩን አለኝ። ደስ አለኝ አውዬ፣ በቃ ልገላገል ነው፣ በቃ ይህን ሸክም ልገላገል ነው ብዬ ደስ አለኝ። ቆይ ከሌምጣ ይሉኛል። 12 ሰዓት ነው የተቀጣጠርነው፣ ትምህርት ቤታችን አካባቢ ነው። ቆይ ከሌምጣ እያሉ ምክንያት አበዙ ጀመር። እንዴ አረ መሸብኝ፣ እኔ መሄድ አለብኝ፣ እንዴ እኛን ሸኝሽ የለ እንዴ ምናምን ሲሉ ፍርሃት አደረብኝ። ምንድን ነው ነገሩ? እከሌ ሲመጣ እከሌ ይሄዳል፣ በመሀል እሱ መጣ ማለት ነው። ሳየው ደነገጥኩኝ። ወይኔ በቃ ተበላው ድጋሜ ብዬ ማለት ነው። ከዛ ምን አባሽ ስሜ ልታጠፊ ነው የመጣ ምን አባሽ ያየሁትን እንትን ነው ምናምን አለ ነው ሲል አትነካትም፣ እኛ ፊትም አትነካትም ብለው ገላገሉ። እሰይ እነሱ ገላገሉኝ ምናምን ብዬ እቅፍ ድግፍ ሲያደርጉኝ አይ ተከላከሉልኝ ብዬ መጠበቅ ጀመርኩ። ያንን 50 ብር ልቀበል ማለት ነው። ሲሉ አንደኛው ሄደ፣ አንደኛው መጣ ሲሉ በቃ ሰዓት ሄደ። አሬ ነገር ካልሰጣችሁ ሊሄድ በቃ ችግሬን ስላዩ ተጫወቱብኝ። በጣም ጓጉቻለሁ። ቶሎ ሰጥተውኝ ሄጄ እስከማስወረድ ማለት ነው። አካባቢው ደግሞ ምን እንደሆነ ታውቂያለሽ? ከትምህርት ቤታችን ጀርባ ማለት ነው እንትን መቃብር ቦታ አለ። መቃብር ቦታው ማለት ነው
እንደ ዮሴፍ ነው። ሁሉም የሁሉም ሃይማኖት እንትን መንግስት ማን ነው እንትን የሞተ ሰው ዝም ብሎ የሚቀበርበት ቦታ ነው እና እዛ አካባቢ መዘጋጃ የሚቀብርበት ቦታ እዛ ቦታ ያስፈራል። ምንድን ነው ወደዚህ አካባቢ መዘጋጃ በቃ ሁሉም ሰው ይቀበርበታል፣ ድሃም ሁሉም ይቀበርበታል። እና እዛ አካባቢ የሬሳ ሳጥንም የሚሰርቁ ሰዎች ስላሉ ሬሳም ወጥቶ ጅብ ይበለዋል ምናምን ነገር። ቦታው ያስፈራል። ከትምህርት ቤታችን ጀርባ ማለት ነው። ወክ እያደረግን ነው ስንሄድ ከዛን እያወሩን እንደዚህ የሆኑ እሱ እኮ እንዲህ አድርጎ እሱ እኮ እንደዚህ ስለሱ ታሪክ እያወሩን ሄደ ሰዓት በመጨረሻ አንድ ቀቆር ያለ በቃ በጣም ያስፈራ ሰው መጣ ማለት ነው። ምንም አልጠረጠርኳቸውም። በዚህ ሁኔታ ውስጥ ምንም ሊያደርጉኝ ይችላሉ ብዬ በፍጹም በአይምሮ ለእርጉዝ የማይታዘንበት ዘመን። እሺ ይህን የምልሽ ማለት ነው። እኔ አሁን እናቴ እሷን ስለጠለዋት ይህንን ነገር አውጥቼ ተቋርጠሻል እናቴ። እኔ ነኝ የተቋረጥኩት ጋይስ፣ እንደቅድሙ እኔ ነኝ የተቋረጥኩት። እኔ ያለው አንዳችሁ ንገሩኝ አለው። ኦኬ ከሷ ነው እናቴ። ተቋርጠሻል አለሽ። እሺ ኔትወርኳ ይሰማል አሁን መተሻል። ተቋርጠሽ ነበር አልሰማንሽም። አዎ እና በቃ የዛን ቀን ይሰጡኛል ብዬ የጓጓሁለት ብር እነሱ ለካ ሌላ ታምር አዘጋጅተውልኝ ነበር። ይህን ፓርት እንኳን ባላወራው ደስ ይለኝ ነበር፣ ግን እናቴን ይቅር እንድላት ከዚህ በኋላ ስለዚህ ታሪክ ስለዚህ ታሪክ ሁለተኛ ላለማንሳት ነው የማወራው። ሁለተኛ ይህን ታሪክ ቀብረዋለሁ ብዬ በጣም ተጎዳሁበት እና ሁሌ ወንድሜ ጋር እንጣላለን። ለምንድን ነው እናቴን የምትያት ይለኛል። ለምንድን ነው እና አልነግራቸውም። የኔ ምክንያት በሆዴ ነው ሁሉን እና እነዛ ወንዶች አንደኛው በቃ ሊያመጣ ሄዶ እኮ ነው ከሌ ምናምን ብሎኝ ሄደሽ ያልኩኝ። በዛ ሁኔታ ምንም ይፈጠራል ብዬ በፍጹም በህይወቴ በምንም ተአምር በምንም ነገር አስቤ አላውቅም። 4 ናቸው፣ 5 6ም ነበሩ፣ ግን ያየኋቸው በትክክል 4 ናቸው። አንደኛው እንደውም እጁን ወደ አፍንጬ ሲያመጣው ነው ያየሁት። ከዛ በኋላ ምንም አውቀው ታሪክ የለም። ለ4 ማለት ነው። ጠዋት 12 ሰዓት ድጋሜ ማለት ነው ራሴን የሞተ ሬሳ ጋር አገኘሁት። ጅብ በልቶት ከተረፈ ጋር ፈጣሪ ሆይ ድረስ ሸጣን ረች ጅብ ሳይበላኝ ማለት ነው። ፌንት ነቅዬባቸው ነበር መሰለኝ። ጅብ ሳይበላኝ ማለት ነው። ከአጠገቤ ሬሳ አለ ተቆራርጦ ተበላልጦ ማለት ነው። ጠጫ እንዴ ትንሽ እንድትረጋጊ መገላገል ስለምፈልግ ነው። አቡዬ እኮ ውሃ ጠጫ እኮ እንዳትጎጂ ውሃ ጠጭ። ውሃ መድኃኒት ስለሆነ ያው እኔም እጠጣለሁ። ውሃ ጠጭ። ትንሽ ያረጋጋል። ትንሽ ፉት በጣም እናዝናለን ውዴ። ሶሪ ስላሳለፍሽው መከራና ስቃይ በሙሉ። ሳይ ከዛ በፊት የሆነ 10 ሰዓት አካባቢ ኢትዮጵያ አዛን የሌለ አዛን ሲል ምናምን ተኝቼ በህልሜ መስሎኝ ማለት ነው
ነቃ አልኩኝና ወይኔ ምንድን ነው ጭልም ብሎብኛል። ራሴን ላነቃ በጥፊ ያልኩት ራሴን። ወይኔ መጥፎ ህልም ውስጥ ነኝ ብዬ ማለት ነው። ሳይ ሸተተኝ እና ሰውነቴ መታዘዝ አቃተው። ከዛን አይ ልተኛ ብልሽ ለጥ አልኩኝ እዛው ማለት ነው። ስነቃ ያለው የሆነ ሰውዬ አካፋና ዶማ ይዞ የሬሳ ሳጥን ሊሰርቅ ማለት ነው። ከዛ ይመጣል። ሲመጣ ዞር ዞር ብዬ ጭንቅላቴ ብቻ ነው የሚንቀሳቀሰው ብዬ ደግሞ ነጭ ጃኬት ምናምን አልብሰውኛል። ሳይ ከታች ተበላሽቻለሁ፣ ልብሴ ምናምን ተበላሽቷል። ከዛም በቃ ልጁ ወርዷል ብዬ ደግሞ ደስ አለኝ። በአንድ በኩል ጉዳቴን እያሰብኩ፣ በአንድ በኩል መፈጠሬን እየጠላው ማለት ነው። ከዛ ድምፅ ላወጣ ወንድሜ እርዳኝ ልለው ስል ማለት ነው አልችልኩም። ሰውነቴም ድምፄም የለም፣ በረዶ ሆኗል ሰውነቴ፣ እጅ እግሬ አይታዘዝም። ከዛ ሳየው ወንድሜ እርዳኝ ስለው ጊዜ ማለት ነው የተነሳ የሙት መንፈስ መስየው እየሮጠ ሄደ ማለት ነው። እንደምንም ብዬ ወንድሜ ሰው ነኝ አልኩት፣ ሰው ነኝ አልኩት፣ ጌታ ሰው ነኝ እርዳኝ ስለ ጊዜ ዶማና ጋፋ እንዳደረገና እናት በእናትሽ ውሃ ጠጭ ፕሊስ፣ አይዞሽ እናቴ። ሰው ሆኖ ይህን ማሳለፍ በጣም ከባድ ነው። የሴት ልጅ ፈተና። አንዳንድ ወንዶች አውሬዎች ናቸው። ስሜታቸው እርጉዝ ሴት ላይ እንዴት እንደሚታዘዝላቸው አላውቅም። እንዴት ሰው እርጉዝ ሴት ነው እባክህ ሰው ነኝ አልኩት። ከዛ ደገመ፣ መልሶ ቆመ ማለት ነው። ከዛ መጥቶ ዶማና ካፋውን ይዞ ሊሄድ ማለት ነው። ፈርቶ ቀስ ብሎ መጀመሪያ ጥሎ ነበር ሄደው። ሊወስድ ሲመጣ እባክህ እንደዚህ ሆኜ ነው እባክህ ያለሁበትን አላውቅም፣ እስቲ እርዳኝ ስለ ሴት ልጅ አምላክ ምናምን ስለው ማማተብና የሆነ እንትን ማለት ጀመረ። የሆነ የመጽሐፍ ቅዱስ ነገር እንትን እያለ እያማተበ ምን እያለ ቀረባለኝ። ከዛ እስቲ እጅሽን አወዛውዢ ሰው ከሆንሽ ሲለኝ ስሞክር እጅ ራሱ በረዶ ሰርቷል። እንደምንም ብዬ እጄን አንስቼ እስቲ አሁን አውሪኝ እስቲ ምንድን ነው አለኝ። ብቻ የሆነ ማማተብ ነገር ነው ግን እንደዚህ በያለኝ ማለት መንፈስ መሆኔን ወይ ሰው መሆኔን ሊያረጋግጥ ማለት ያለኝን አልኩ። ሲለኝ ያለኝን አልኩ ጊዜ በቃ አይ ሰው ናት ብሎ መጣ። ምን ሆነሽ ነው አለኝ። አላውቀውም የሆንኩትን። እስቲ እባክህ እርዳኝ ስለው ጊዜ ወይኔ አሁንን ያንቺን ብረዳ ብያዝስ የሆነ ነገር ቢፈጠርስ ምናምን ሲል በፍጹም እኔ ፖሊስ ጋር አላመለክት ምን አለ ብቻ ሆስፒታሉ ውሰደኝ አልኩት። ስለው ወይኔ ሰው ልጥራ አለኝ። ሰው ልጥራ ሲለኝ ጊዜ አትጥራ፣ ማንም አትጥራ፣ ማንም የለኝም አልኩት። እንዴ ቤተሰብ የለሽም ሲለኝ የለኝም አልኩ። እንዴ ወብዘራሽ ነሽ እንዴ ቤተሰብ የለሽም ማለት እባክህ የምልህን ብቻ ኦልሬዲ አቅም የለኝም የመናገር። ስለዚህ የምልህን ብቻ እርዳኝ፣ ከቻልክ ሆስፒታል፣ ካልቻልክ ጤና ጣቢያ ውሰደኝ። በቃ ለሆስፒታል እኮ ገንዘብ ያስፈልገናል ሲለኝ በቃ ጤና ጣቢያ ውሰደኝ አልኩት። ሄድን ጤና ጣቢያ። እዛ ጥያቄ የሚያበዙብሻል፣ ግድ ነው ሆስፒታል ከሆነ ግዴታ እንትን ይሉሻል፣ መሄድ አለብሽ ሲለኝ አይ በቃ ገንዘብም የለ ጥያቄም አልፈልግም እንደለመደብኝ እዚሁ እንትን እላለሁ አልኩኝና የሚቆምልኝም ሰው ስለሌለኝ አልኩትኝና ጤና ጣቢያ ወሰደኝ። ዶክተሩ ገና ሲያየኝ የተፈጠረው ተረዳ። አንተ ዝም ብለህ ሂድ አልኩት። ልጁ ጣለኝና ጤና ጣቢያ በር ላይ ጣለኝና ሂድ አልኩት። ሰዎች አገዙኝ። የታለ ማን ነው ማያመጣሽ እንዴት ነው ምናምን ብሎ ዶክተሩ ተቆጣ ማለት ነው። ሲቆጣ በቃ ዶክተር አልኩት ምንም አይደል እባክህ በፈጣሪ ብቻ የተፈጠረውን አስተካክልልኝ፣ ከወረደ ልጁ አስተካክልኝ፣ ምንም አልፈልግም። ይሄማ ፖሊስ ማየት አለበት፣ እንዲህ መሆን አለበት፣ እንዲህ መሆን አለበት አለና ሊረዳኝ ሲሞክርበት እኔ ምንም አልፈልግም፣ አቅም የለኝም፣ ከቻልክ እንደውም የሆነ መርፌ ወጋኝ እንድሞት አልኩት። እንደዚህም አይሆንም እንዴት እንደዚህ ትያለሽ ምናምን ብሎ ተቆጣኝ ማለት ነው። ያለሁበትን እኮ ሁኔታ ስለማታውቅ ነው። ቤት ያሉት የ80 የ90 ዓመት አዛውንቶች ናቸው። አቅም የለኝም እኔ እነሱን ነው ፖሎ ሽጬ ማስተዳደር
ድሮ ልብስ አጥቤ እና አቅም የለኝም። ስለዚህ ማንም እህት ወንድም የለኝ፣ አባት እናት የለኝ። ማን ነው ይሄን ነገር የሚያስተካክልልኝ? በልቶ ማደር ብርቅ የሆነብኝ ሰው ነኝ፣ እኔ አልችልም አልኩት። እኔ አግዝሻለሁ ቢለኝ በፍጹም አልፈልግም አልኩት። ላግዝሽ ብሎ የነበር እውነት ለመናገር ዶክተሩ ማለት ነው። ከዛ ካልሽ እንግዲህ አንቺ ካረዳሽኝ እኮ እኔ ምንም ብዬ ላደርግ አልችልም እና በይ እንግዲህ አለኝ። አገዘኝ። ከቻልክ ግደለኝ አልኩት። ግደለኝ፣ ምንም አላስብም፣ ማንም የሚወደኝ የለኝ፣ ቤተሰብ የለኝ አልኩት። ስለ እንዴት እንደዚህ ትያለሽ? አንቺን የመሰለሽ ልጅ ምናምን አለኝ። ዶክተር እባክህ እንደዚህ አትበለኝ አልኩት። አትበለኝ፣ እንደዚህ አልፈልግም፣ የሚፈልገኝ የለም፣ እኔ እናቴ አባቴ የማይፈልጉኝም አልኩት። ከዛን እሺ በቃ አረጋጋኝ። እየሰጠኝን ሰጠኝ፣ መድኃኒት ሰጠኝ፣ መርፌ፣ ሁሉን ነገር አስተካከለኝ፣ አጸዳዳኝ። ረዳቷን ጠርቶ ልብስ ምናምን አምጪላት አለኝ። ገዝታ አመጡና ተደባረው። እግዚአብሔር ይስጣቸው። ባዳን አንዳንዴ ባዳ ይሻላል 10 ጊዜ ተባበሩኝ። ኧረ እናግዝሽ ቢሉኝ በፍጹም አልፈልግም አልኳቸው። ሲያይ ዶክተሩ ልጁ ምንም አልሆነም አለኝ። እዛን የባሰ ተናደድኩኝ። ለምን ተፈጠረ ይህ ልጅ? እንደገና ምንም አልሆነም አለኝ። አዎ ተብለሻሽቻለሁ፣ ምንም አልሆነም፣ ትንሽ ደም ፈሶሻል፣ አዎ ግን ምንም አልሆነም፣ ያው ማህፀንሽ ነው የተጎዳው ትንሽ ከእንትኑ አንጻር ምናምን አለኝ። ከዛን ተናደድኩ። አውዬ ለምን እሱ ቢወርድልኝ ይሻል ነበር ብዬ ተናደድኩ። ለምን በቃ አልችልማ። በዛ ሁኔታ ውስጥ አስተካከለኝ ዶክተሩ። ለ2 ቀን ራሱ እንትን እያለ አገዘኝ። እግዚአብሔር ይስጠው። ወደ ቤት ቀስ ብሎ መለሰኝ። እዛን ሲያይ እውነትም ያለንበት ሁኔታ ከባድ ነው። አሮጊቷም ምንም ሳልነግራት፣ አሳዳጊ እናቴ ምንም ሳልነግራት አንተ አልኩኝ። በቃ ምን ማድረግ አሰብኩ። ያቺ አንድ ቀን ያው እርግዝና እንደተፈጠረ የነገረችኝ ልጅ ብር ያስፈልገኛል አልኳት። እንደምንም እያስወርደዋለሁ እንጂ ይህ ልጅ አልወልደውም አልኳት እንደገና። ከዛን ለምን እጅ ስራ አሰሪም ስትለኝ እሺ እሰራለሁ። በአንድ ቀን እጅ ስራ ለመድኩ ማለት ነው። አብዬ ብር ለማግኘት ያችን 50 ብር እንደምንም አግኝቼን ለማስወረድ ማለት ነው። ልክ እንደዛ እጅ ስራውን ሰርቼ ማለት ነው በ3 ቀን ውስጥ 50 ብር በሳምንት 50 ብር ታገኛለች ተባልኩ። እስከ ሳምንት ምንድን ነው የሚሆነው? 3 ወር ከ15 ቀን ይሆነኛል። በቃ 3 ወር ከ3 ሳምንት አካባቢ ቢሆነኝ ነው። በቃ ችግር የለውም ይወርዳል 4 ወር ካልሞላው ብዬ አሰብኩኝ ማለት ነው። ከዛን ያንን ብር ተቀበልኩና 10 ብር ጎደለኝ። 10 ብር ጎደለኝ ደግሞ። ከዛን ሲጎለኝ በቃ የምታስወርደው ሴትዮ በቃ ውሰጂ ይሄን ተቀበይኝና ከ3 ቀን በኋላ አመጣልሻለሁ ስላት፣ ቆይ አንቺ ለምንድን ነው ለእናትሽ ማትነግሪያት? እናትሽ እኮ ናት እከሊት ምናምን አለችኝ። እምቢ ብላኝ እኮ ነው፣ አላምን ብላኝ እኮ ነው። እኔ እኮ እሷ እንትን ብትለኝ ኖሮ ችግር የለም ነበረ። ግን እኔ እነሱ አልጋ ላይ ሆኑ፣ እኔ እንዴት ነው ይህን ነገር ማድርገው ምናምን ስላት፣ አይ እኔ 10 ብር ጎሎት ብትሞጪብኝ ለ10 ብር አልጠየቅም አልፈልግም ምናምን አለች። ኧረ 10 ብሩን እሰጥሻለሁ ተይ በቃ የሆነ ነገር አድርጌው ስላት፣ በፍጹም አለች እና ቆይ ለማንኛውም መጣሁ አለችኝ እና ወጣችና እናቴን ጠርታት መጣች ማለት ነው፣ ወላጅ እናቴን። ከዛን አፈር አባሽ ምን አባሽ ስታረጊ ነው ያደረግሽው? ቆንጆ ነሽ ሲሉሽ ዲቃላሽን ይዘሽ መጣሽ አይደል አንቺ የቡዳ ልጅ አለች። በቃ እንደፈራሁት ማለት ነው። እዛ ለእንጀራ አባቴ ነገረችው። አንድ ቀን የት ነሽ ያላሉኝ ዛሬ መጡና ለዱላው መጡ ማለት ነው። ማንም ኧረ እንዴት ነው በምን ሁኔታ ተፈጠረ የለም ለዱላ የእንጀራ አባቴ መጣ። በዛኛው አለ ፊቴ ወለወለኝ። በዛ በንትን እጁ ቻልኩት። ሴትዮዋን ተናደድኩባት። እኔ እኮ አይፈልጉኝም ለምን ነገርሻቸው? የሚወርድብኝን ዱላ አውቀዋለሁ። ቤቱ ሄድኩ። ስትዘይን ያመጣሽው ቆንጆ ነው ስለተባልሽ ነው፣ ቆንጆ ነች ስለተባልሽ ነው አሉ። ወረዱብኝ፣ ተቀጠቀጥ። እሺ ቻልኩት። ከዛ እንደገና በያሁን አባትሽን ላስተዋውቅሽ በቃ አለችኝ ማለት ነው። ከዛን እሺ በቃ አባቴን አስተዋውቂኝ አልኳትኝ። በመሀል አሳዳጊ አባቴ ሞተዋል። አባቴን ጻፍኩኝ ደብዳቤ። ለካ እሷ አባቴን እንዳላቅ ትፈልግ ስለነበረ ነው ደህና ቦታ ራሱ ያልሰጠችኝ ማለት ነው።
ታሪካቸው የነሱ ብዙ ነው። አባቴ ጥፋተኛ አልነበረም። አባቴን ካገኘው በኋላ ሳቅ ማለት ነው። ከዛን አባቴ በደብዳቤ በላኩለት በሁለተኛው ቀን መጣ። ሲያይ እንደነገጠ ሆዴ ያስታውቃል ምናምን ሁኔታ ያው ኤግዛክትሊ ዋንትያን ነው መስለው። ከዛን በዚህ እድሜሽ ምናምን አለ አባቴ። ደስ አለው። አንቺን አላሳደግኩም አሳድጋለሁ ችግር የለውም አለ። ተቀበለኝ አባቴ ሲቀበለኝ ደስ አለኝ። በቃ ገነት የገባው መሰለኝ። በቃ እንደገና ህይወት በቃ የተፈጠርኩ መሰለኝ። አባቴ ደስ ሲለው ማለት ነው። ከዛ ጠየቅኳቸው ለምን አላሳደጋችሁኝ ምናምን ስል እናቴ ለካ ለአባቴ ሞታለች ብለዋለች። ጥቁር ለብሳ ሄዳ ማለት ነው። አባቴ የሚያውቀው እኔ በህይወት እንደሌለም፣ ለእኔ ደግሞ የምትለኝ ሌላ ነው። ጭራሽ እናትነቷንም አላመነችልኝም። እንግዲህ በጣም እየተመሳሰልን ማለት ነው። እያየኋት ፊቴ ወንድሞቼ እህቶቼ እያደጉ እያየሁኝ ነው የምትክደኝ። ለምንድን ነው የካድሽኝ ስላት እኔ በቃ ልጄ ናት ብዬ ላልል ብዬ ነው የሰጠኋቸው ብላ ማለት ነው። በዛ ምክንያት ነው ሁላ ነገር የደረሰብኝ። ለማንም አላወራውም ያንን ታሪክ። ቻል አርጌ አባቴ መጣ ወሰደኝ ክፍለ ሀገር። ሄድኩኝ ክፍለ ሀገር። ሳልሄድ በፊት ማለት ነው ገና የዛኔ ላስወርድ ሴትዮዋ ፊት አባትሽን አስተዋውቅሻለሁ፣ ግን አባቴን ብዬ እሄዳለሁ ካልሽ ከአባትሽን ተከትለሽ ከሄድሽ እረግምሻለሁ አለችኝ እናቴ ማለት ነው። ስትለኝ ብቻ አባቴን ላግኘው ችግር የለውም አልኳትኝ ማለት ነው። ከዛን አባቴ ሲመጣ እኔ እነዚህ ትልልቅ ሰዎች እንደዚህ መከራ አይተው ያሳደጓትን እንደ ያሳደጉበትን ከፍያቸው ለእነሱም ሰራተኛ ቀጥሬ ነው ይዣት የሚሄደው ምናምን ብሎ ሲያወራ ገና ዋለች። ማነካ አንተ ዋለች። አትሄድም አለች። አየሻት የዛን ጊዜ ስንት ነገር ሲሆን የት ነሽ ያላለችኝ። አሁን አባቴ ሲመጣ ከዚህ ንቀቃል ብር ይርዳሽ አለችኝ። እንዴ ህፃን ልጅ አይደለሁ እኔ ብር የሚረዳኝ ከወሰደኝ ይውሰደኝ ራሱ ሰጥ ቃል ገብተሻል ረሳሽው እንዲ አለች። አልሄድም ብለሽ ቃል ገብተሻል። እሺ ያልኩኝ እኔ ዝም አልኩኝ። አሳዳጊ እናቴን እርሱ አቅሞ ስለማይችል ለእርሱ ሰራተኛ ቀጥሬ የሚያስፈልገውትን ቀለብ እሷ ወልዳ እስክምትመጣ ሁሉ ነገር ላዘጋጅና እሷን ይዣት ልሂድና እዛ ትውለድና ትታረስ ብሎ ሲላት በፍጹም አለች። በፍጹም አለች። አይ ሀገር አይታ እንድትመጣ ነው ተብላ ተለምና ሄድኩኝ። ሀገር አይቼ መጣሁኝ ማለት ነው። ሀገር አይቼ መጣሁና ልክ 8 ወሬ ሲገባ ተመልሽ ሰው መጥቶ አባቴ ሊወስደኝ ሲል አትሄድም አለች። አሁንም ማለት ነው አትሄድም ስትል አይ መሄድ አለባት እዛ ነው ተስተካክላ የምትወልደው። በፍጹም አውዬ የእሷ ይለያል። ከዚህ እግርሽን ካነሳሽ ያፈንዳሽ አይገላግልሽ አለች። እቺ ሰው ማለት ነው በሙሉ እንኳን አይኗ አያየኝም የጎረቤት ምናምን ማለት ነው ወይ ነው የሚለው ሲያዩ እርግዝናዬን አንድ ፍሬ ልጅ ነው ያፈንዳሽ አይገላግልሽ ከእሱ ጋር ከሄድሽ አለች። ኧረ እባክሽ ለምን እንደዚህ ትያለሽ? ወድጄ ነው እንደሚሄደው ያለውን ሁኔታ ታውቂያለሽ። የሚያርሰኝ የለ አሮጊቷን ልንከባከብ ወይስ እኔ ራሴን እንትን ልበል? እኔ ብዙ ችግር አለብኝ። ወሬ ደረሰ። ወሬ ሲደርስ ለመውለድ ሐኪም ቤት ሲሄድ ሐኪም ቤት እዛ በጣም ከባድ ሁኔታ ተፈጠረ። ሳምንቱን ሙሉ መውለድ አልቻልኩም። አውይ አቅም አነሰኝ። የዛ ክፍለ ሀገርም ስለነበረ ሐኪሞቹን ችግሬን ሊያውቁልኝ አልቻሉም። ልክ ሳምንቱን ሙሉ ሳምንት አባቴ ተጨነቀ። ያ የእናቴ እርግማን ምናምን መሰለው ምናምን ነገር ተጨነቀ በቃ። ከዛን ጌታ ሆይ ምንድን ነው ብዬ በጣም በራሴ ተማረድኩኝ። ያውም ስንሄድ ሌላ ሆስፒታል ተባልኩኝ ሌሊት ላይ ማለት ነው። ስንሄድ እየሄድን እያለ በመኪና ሌሊት ነው ሽፍታ ያዘን እና በቃ ሊተኩሱብን ምናምን ሲሉ አባቴ ያለውን ገንዘብ በሙሉ ሰጥቷቸው እንደምንም ብሎ አሳለፈን ማለት ነው። አሳለፈን ሄድን እዛኛው ሆስፒታል። እግዚአብሔር ይስጣቸው ችግሬን አወቁልኝ። ግን ሳምንቱን ሙሉ እንዴት እንደሆንኩ ታውቂያለሽ? ከባድ ፈተና ነበረ። በሳምንቴ ነው የወለድኩት። እዛው ሄጄ ወለድኩኝ። እግዚአብሔር ይመስገን። ከወለድኩ በኋላ ልክ ልጁ የ2 ዓመት ሲሆነው ልጄን ይዤ ወደ አዲስ አበባ ወደ ቤቴ ተመለስኩ ማለት ነው። ወደ አዲስ አበባ ተመልሼ ከእንጀራ እናቴ ጋር ትንሽ አንዳንድ ችግሮች ሲመጡ ወደ አዲስ አበባ ተመለስኩ። አባቴ ያስጠነቀቀኝ ከዚህ በኋላ ግን ይሄንን ታሪክ ለማንም አላወራውም ብዬ እስከዛን ሰዓት ድረስ አባቴ ስጠይቀኝ አይ በቃ ትንሽ ስህተት ተፈጥሮ ነው ምናምን ያልኩትኝ።
ምክንያቱም ያ ሰው የመግደል አቅም ስላለው ጥፋት እንደሚያጠፋ አውቃለሁ። 2 ዓመት ቆይቼ ስመጣ ገና ከአውቶቡስ ተራ ማን እንደነገረው እናቴ ነግራው ነው፣ ለአባትየው ማለት ነው፣ ለልጁ አባት ከአውቶቡስ ተራ ጠበቀኝ ማለት ነው። ከዛ ልክ ሲያይ ልጁ ኮፒ ነው፣ ራሱ ኮፒ። በቃ እሱ ያሰበው ሌላ ነበረ። ከዛ ልጄን አንጪ ብሎ ሲቀማኝ ኧረ በፍጹም አልኩኝ። እዚህ ደግሞ እንደዚህ ታደርጋለህ እንደ ቤት ስል ሰው ተረባረበልኝ። ልጄን ይዤ ወደ ቤት መጣ። ያንን ታሪክ በውስጤ እያለ ሀቡዬ እናቴ ማለት ነው በቃ ልጄ ይቅርበኝ፣ ማሪኝ፣ ነይ ቡና አፍይልኝ ብላ ጠራች። እሺ ብዬ ልጄንም ላሳያት ቡናም ላፈላላት ተውኩኝ። ከእህቶቼም ጋር ፒስ ሆንኩኝ። እህት ወንድሞቼ ከኔ በኋላ 4-5 ወልዳለች። ሄጄ አንድ ቀን ማለት ነው ቡና አፈላልቼላት ምናምን ስል ከጓዳ ብቅ አለ እሱ ድጋሚ። ጌታ ሆይ እንዴ አልኳት። እናቴን ምንድን ነው ስላት አይ መቼም ዲቃላ ነው ከሚባል ምናምን አለ። ጥዬ በቃ ፈርጥጬ ሄድኩኝ። እኔ የማውቀው ችግር ያንን ያበላሸውን ህይወት እኔ የማውቀው የእሷ ስም ዲቃላ እንዳይባል ብዬ ከ2 ዓመት ከዛ እንትን ሳልወጣ ከዛ ጭንቅላቴ እኔ የማውቀው ያለሁበትን እንደገና ልታጣብሰኝ አስበሽዋል? ሀው ሁለተኛ አይንሽን እንዳላየው ከዛ በኋላ እና አይዞሽ ድጋሜ እዛ ሰውዬ ፊት ልቆም ማለት ነው አውዬ። ከዛን እንዴ ያልኳት በጣም ተናደድኩት፣ ትቼ ሄድኩኝ። ከዛም ምንድነው የልጅሽ አባት አይደል ብዬ እኮ ነው ምናምን ምንድን ነው ችግራችሁ ምናምን አለችኝ። በፊት አልጠየቅሽኝን አሁን ለምንድን ነው የምትጠይቅኝ አልኳት። በፊት ምን ተፈጠረ እንዴት ነው የተፈጠረው አልሽኝ። የእንጀራ አባቴን አመጣሽ አስደበደብሽኝ። በቃ እንደተፈጠረ ከልጅ ሆኜ እንኳን ያውላ እንደዚህ ሆንኩ እናቴ እመኝ እናትነቴን ብቻ መኝልኝ ልጅነቴን ብቻ መኝልኝ ስልሽ አላመሽም። ዛሬ ደግሞ ለምንድን ነው እሱን የምታመጪው? እኔ እኮ ላስታርቃችሁ ብዬ ተጣልታችሁ ከሆነ ብዬ ምናምን እንዴ ለምን ካለኔ ፍቃድ ለምን አይሆንም አልኳት። ለካ እሱ ከማዘር ጋር ፒስ ሆኖ ተቀየርኩኝ እኔ ዛኔም ተጸጽቻለሁ ምናምን ብሏት እኔ ነኝ የማውቀው ቁስሌን አይደል ሀቡ እኔ ነኝ የማውቀው የሆንኩትን እኔ ነኝ የማውቀው ከጅብ ጋር ከሬሳ ጋር አድሬ የነበረውን ታሪክ የማውቀው እኔ ነኝ። ለማንም አለመናገሬ ነው። እድሉን ባገኝ እኮ ተናግሬም አልቅሼም ሰው አቅፌም አይዞሽ ተብዬም ይወጣልኝ ነበር በወቅቱ። እኔ ነኝ የማውቀው በየቀኑ ያንን ታሪክ እያሰብኩ ህይወቴን እንትን የምለው ማለት ነው። ከዛን አይ እኔ እኮ ቡና ገዝቶልኝ እንዲህ ብሎልኝ በቃ ወደ ትዳርም አስባለሁ ብሏል ምናምን። በፍጹም አንገቴ ቆረጥኩ። ለምን እንደው እንዲህ ሞት ዝጅ ጋ አይኔ እያያት በጣም ከሱ ጋር ጭራሽ ለትዳር ጭራሽ ለደቂቃ ለሰከንድ አይደለም ትዳር አይኔ ባያየው በሆነ ነገር አንቄ በገለው ሀቡ አይዞሽ ከዛ ላይ በፍጹም እንኳን ለትዳር ለአይን አይ ልጁ ማየት አለበት ልጁ እኮ ግዴታ ነው ምናምን። ከዛ ልጅን አላሳይም ብዬ መደበቅ ጀመርኩ። ከዛን ሰዎችም ተቆጡኝ። ምንድን ነው የማያውቁ ሰዎች ማለት ምን ታካብጃለሽ? እንደ ቀልድ ማለት ነው። ምክንያቱም አልተናገርኩማ። ያ ልጁን አሁን ልይ ሲል ደግሞ ምንድን ነው የምትከለክል? አንድ ቲሸርት ይዞ ይመጣና ማለት ነው ልጄ ብሎ ይመጣል። በር ድረስ የሚቆጣ የለም፣ ማንህ የሚለው የለም፣ ምን የሚለው የለም። እዛ ማለት ነው ደፍሮ ይመጣል። አንዳንዴ በጨለማ ይመጣል ማለት ነው። ከዛን ይመጣል ብዬ ሁሌ ይጠነቀቃለሁ። ከዛ በኋላ ማለት ነው አሁንስ አልሸወድም። ወደ ረበሽን ብትናገሪ የአካባቢ ሰው ያገለዋል። ሁሉም ታንቺ ሊቆም ነበር።
ያደረገሽን ያሳለፍሽው የሆነሻው ያልነገርኩሽ ነገር በእርግጥ ማለት ነው እሱ ሌላ ደግሞ እሱ አያውቅም። የነዛን ታሪክ የሚያውቅ አይመስለኝም። እንደተበቀሉኝ የሚያውቅ አይመስለኝም። ራሱ እሱ በራሱ ያደረገብሽ እሱ በራሱ እንደ ማለት ኖርማል መድፈር አለ። እሱ ያደረገብሽን ደግሞ ታውቂያለሽ። ይህን ሁሉ የአውሬ የጭካኔ ስራ ሰርቶብሽ ምንም እንዳላደረገ ሰው ልጁ ከተወለደ በኋላ አንቺ ያን ሁሉ መከራ የተሾልደሽ ቲሸርት ይዞ መምጣት ይሄ ሌላ ጭካኔ ነው። እኔ የእሱ አልገረምኝም። አቡዬ የእናቴ ነው፣ በቃ የሚያንቀኝ የእናቴ ነው፣ በሽታ የሆነብኝ የእናቴ ነው። ለምን ስቲል እንኳን በቃ እናቴ አይኑን ማየት አልፈልግም። እሱን ሲያይ ያንቀጠቅጠኛል። እሱን ሲያይ በቃ ሚክ አድርጊው ነው የሚለኝ። እሱን ሲያይ የሆነ ነገር ነው የሚሰማኝ ስላት እንኳን ልትረዳኝ አትፈልግም። እሱ እኮ ማለት የሚያውቁት እሱ ሌላ፣ እኔ የማውቀው ሌላ። ዱርይነቱን ያውቃሉ፣ ግን ምንድነው የሚያስቡት? ተለውጧል። የሆነ ሰዓት በጣም ታስሮ ብዙ አመት ታስሮ ወጥቷል፣ ተለውጧል ብለው ነው የሚያስቡት። እኔ ይለወጥም አይለወጥም እኔ የደረሰብኝን እኔ ነኝ የማውቀው ማለት ነው። ከዛ በሌላ ጊዜም እንደዚሁ ልብስ ጠቢልኝ፣ የልጆቹ ልብስ በዛብኝ፣ እጄ እንደዚህ ቆስሎ ምናምን ስትለኝ እሺ ያው ፍቅር ስለምፈልግ ማለት ነው እየሄድኩኝ አግዛታለሁ። በነገራችን ላይ እናቴ መሆኗንም ሳላቅ በፊት አሳዳጊ እናቴ ዘመዳችን ሂጂ አግዣት ስራ ስትለኝ አራስነት እንኳን ማርሳት እኔ ነኝ ሄጄ ማለት ነው። ወንድሞቼ ነቶቼ ስትወልድ ማለት ነው። ግን ሁሌ ስጠይቃት ስለማታምንልኝ ታናድደኛለች። ከዛን ልብስ ላጥብላት፣ ሳምንት የተጠራቀመ ልብስ አለ፣ እሱን ላጥብላት፣ አጥቤ ቤቱን አጽድቼ ምን ብዬ ልጄን ቤት አስቀምጬ ማለት ነው። እንግዲህ አስጠንቅቂያታለሁኝ። ሁለተኛ ያን ሰው ካየሁት ድሮም ያለሽ ቦታ ለእኔ ታውቂዋለሽ፣ አሁን ደግሞ የበለጠ ብያታለሁ። ከዘን በፍጹም አለች። አሞኛልም ብላ ጓዳ ተኝታ ነበረ። አሁንም ድጋሚ ያየሁት ሀቡዬ። ከዛን ቡና ላፈላላት የቀራረብኩትን ስኒ በካልቾ ብዬው ሄድኩኝ አሉ። ከዚህ በኋላ አልኳትኝ አንቺ አውሬ ነሽ። በቃ በጋሃድ ተሳደብኩኝ ማለት ነው። በግልጽ አፌ ባልጌ ብልግና አይወጣውም። የዛን ቀን ግን በቃ ለእናት የማይባል ቃላት አወጣሁኝ። ከዚህ በኋላ በቃ ምንም ነገር በቃ በጣም ስም ስሳደብ ጎረቤቶች መጡ ምናምን ምንድነው ምናምን ኧረ ዝም ብላ ልጄ ምን እንደነካ ጭንቅላቷ ተነካ መሰል ምናምን አለች። ጎረቤት ሲመጣ ማለት ነው። እዛን የበለገ ከዛም እሱ ተደበቀ ማለት ነው። እዛን አለምንሽ ማር ከዛ በኋላ ታማ ተሰቃይታ እንኳ ማለት ነው አይዋጥልኝም። እሱንም አይነው እዛ ቤት ነው ይመስለኝ ማለት ነው። እሱንም ማገኘው ነው ይመስለኝ። ከዛ በቃ ከዛ በኋላ ምንድን ነው እንደዚህ ጭራቅ የሚያደርግሽ? ብርቅ ነው እንዴ? አመነ ልጁን እያገዘ ነው። ቲሸርት ገዛለት፣ እንዲያደርገለት ጫማ ገዛለት ትለኛል። አልፈልግም እኔ የእሱን ቡቱቱ። እኔ በቃ ሰርቼ የፈለገውን አድርጌ ልጄን አሳድጋለሁ። ግን ሀቡዬ በሱ ተጽዕኖ እኔም ራሱ ትንሽ ጊዜ በጣም ልጄን እንትን እያልኩት ነበረ ማለት ነው። የዛን ሰዓት አንደኛ እናቴ ትልቋ ጥፋት ስላለባት ጡት እንኳን እንዴት ማጥባት እንዳለብኝ ስለማላቅ 2 ጡት አይደለም የሚሰጠው፣ 1 ጡት ሰጥቼ አንዱ ደረቀብኝ ማለት ነው። ያንን ሁሉ ሳስብ ወይ ከእናቴ ጋር ድጌ ቢሆን ይህን ታሪክ አውቀው ነበር ብዬ በቃ እሷን ነው የምስለው ማለት ነው። ከዛ ምንድን ነው ያደረግኩትኝ? የስራ መግባት ነበረብኝ አይደል? ልጄን ለማሳደግ ጨከን ብዬ ጨከንኩኝ፣ ራሴን አሳመንኩት። ስራ መፈለግ ጀመርኩ። የሆነ መስሪያ ቤት ስራ ይቀጥራሉ ሲባል ወይ አንድ ምስኪን ልጅ ልኳለች እንደዚህ መቀጠር አለባት እሷ ጎበዝ ናት ምናምን ብሎ የሆነ ሰው በእዝነት ወሰደኝ እና ያው እንትን ይጠይቁ የለ የትምህርት ማስረጃ ምናምን ሲጠይቁ የለ ያንን ሳያስፈልግ ሰው ጎበዝ ልጅ ናት ትሰራለች ምናምን ብለው ይወስዱኝና ከወሰዱኝ በኋላ አይ ልጄን እኮ የሚይዝልኝ የለም ምናምን ስላቸው እንደዛ ከሆነ እዚሁ ክበብ ውስጥ ልጅሽን ይዘሽ ለምን ሻይ አትሰሪም አሉኝ። ሻይ ቤት ውስጥ ማለት ነው፣ መስሪያ ቤት ውስጥ። እሺ ብዬ ልጄን ይዤ የምሰራበት ስለሆነ የምፈልገው ልጄን ይዤ መስራት ጀመርኩ ማለት ነው። ትልቅ ነው ግቢው። ለካ እጅሬ በዛ ሲያልፍ ልጁን ያየዋል። አንዳንድ ጊዜ ሰርቆ ይወስድብኛል፣ ዘበኛው ሄዶ ይቀበልልኛል ማለት ነው። እኔን ለመያዝ ማለት ነው። ልጁን ሲወስድ ተከትዬ እንድሄድ ተከትዬው አልሄድም። ዘበኛው ሄዶ ተቀብሎት ይመጣል። እያለ መረበሽ ጀመረ። የኔ ቆሜ መሄድ እንደገና ውበቴ ተመለሰ። ሀቡዬ እሱ ያሰበው
እኔ በዛ ተሰባብሬ እሱ እንዳሰበኝ እንድቀር ነበር። ሰውነት የተመለሰ ሰው ሆንኩኝ። የኔን ቆሞ ማሄድ ማየት አልቻለም። ከዛ እልክ ይገባ ጀመር ማለት ነው። በሱ ንዴት ፀጉሬን ተላጭቼው ምናምን ነበር። ከሱ የበለጠ ረጅም ፀጉር መጣ ማለት ነው። እዛም በቃ ሱሪም እንደገና ለብሼ ጽድት ብዬ ምናምን ሲያይ መቃጠል ጀመረ። እልክ ገባ። በቃ እልክ የሌለ እልክ ውስጥ ገባ ማለት ነው። ከእናቴ ጋር ቤስት ፍሬንድ ሆነ። እናቴ መጠንቀቅ ጀመርኩ ማለት ነው። መልሳ ዋጋ ልታስከፍለኝ። እዛ እንደዛ እያለ እየሰራው እያለ ለአለቃዬ ማለት ነው ነገርኳት። እኔ እኮ ይሄ ሰውዬ እየረበሸኝ ነው እንደዚህ ነው ምናምን ስላት በጣም አዘነች። ደፍሮኝ ነው ምናምን ስላት አዘነች እና በቃ ችግር የለውም እንጠነቀቃለን፣ ልጁን እኔ ይዛለሁ አለችኝ። እየያዘችልኝ መስራት ጀመርኩ። የመስሪያ ቤቱን ሰዎች እያስተባበረች ደስ በሚል ሁኔታ ለልጄ ብዙ ነገር እያደረጉልኝ መስራት ጀመርኩ። ሰዎች ወደዱኝ። ወደ ትምህርት ብሽ መመለስ አለብሽ አሉኝ። ጎበዝ ተማሪ እንደነበርኩ የሚያውቁ ሰዎች እሺ ብዬ ወደ ትምህርቴ ተመለስኩኝ። ከዛም እዛው መስሪያ ቤት እየሰራው እያለ ያው መልካም ነገር የሚያደርጉልሽ ሰዎች የሉ። በጣም መልካም ነገር ያደርጉልኛል። ለልጄ ከሚገባው በላይ ያደርጉልኛል። ጥሩ ነገር ያደርጉልኛል። ልጄን ትምህርት ቤት አስገቡልኝ፣ እኔን ይረዱኛል፣ አሳዳጊ እናቴን ይረዱልኛል ምናምን። ከዛን ደስ አለኝ ያለው ሁኔታ። እኔም ጠንካራ ሆንኩኝ። አለቃዬ በጣም ትመክረኝ ነበረ። ማለት ያንኛውን ፓርት አልነገርኳትም። ስለ ልጁ አባት ብቻ ነው የነገርኳትኝ። ከልጁ አባት የተፈጠረውን ብቻ ነው የነገርኳትና ሁሌ ታዝናለች። እች ልጅ እኮ ጠንካራ ናት፣ እንዲህ ብናረግላት ምናምን እያለች ትምህርቴን ሁላ የማታ ማለት ነው የማታ አስጀመሩኝ። እየተማርኩ እያለ አንደኛው በጣም የተሻለ ከሁሉም የተሻለ ይረዳኝ ጀመር ማለት ነው። እና እዛ መስሪያ ቤት ውስጥ በጣም መልካም ሰው ነው የሚባል ሰው ነው። ከዛ ሲያዩ ሁኔታውን ልጄን ወደደልኝ። ለልጄ የሚያደርገው ነገር በጣም እንትን አለ፣ ወደዱት። እዛ ይሄ ሰውዬ ከሚያስቸግራት ለምን ለዚህ እንትን አንላትም አሉ። እንዴ እኔ ከዛ ህይወት እንትን ሳልል አሁን ወደ ትዳር በፍጹም አላስብም። እኔ እኮ ገና ልጅ ነኝ ምናምን አልኳቸው። ገና እኮ 15 ዓመቴ ነው አሁን ምናምን ስላቸው አይ ይሁ ቢሆንም ልጁን እንትን እንዲልልሽ ምናምን አለ። በፍጹም እኔ ገና መቼ በልቼ የጠገብኩና ገና ከዛ ታሪክ መቼ ወጣሁና ምናምን ስል አይ ችግር የለውም እንደዛ አንቺ እንዳልሽ ሰውነቴ እንትን ስላለ ነው እንዴ እኔ እኮ ገና ነኝ ምናምን ስላቸው አይ ቆሽ ታገስኩኝ። እኔም የሚሉትን ያው የሚያደርጉልኝ ነገር ውለታ ሆነብኝ እና ይሄኛው ልጅ በጣም መልካም ልጅ ነው ከሰዎች ሁሉ ማለት ነው። ከነዛ ከአውሬዎች ከጭራቆች የተለየ ሰው አየሁኝ ይሄኛውን ማለት ነው። እርዳታ ወይኔ እርዳታ አለብን እኮ ሶሪ ማሬ ስምሽን አልነገርሽኝ የሚቅርታ እኔ የሚኪ እናት እባላለሁ። የሚኪ እናት እሺ የሚኪ እናት ነገ ፓርት ቱ ልትቀጥይልን ትችያለሽ። እርዳታ አለብኝ እና እርስት አድርጊው አሁን በኮመንት እያስታወሱኝ ነው። እሺ እናት የሚኪ እናት ነገ ነይ እሺማ። ነገ ከሰዓት ወይ አቡዬ እንዴት አመሻችሁ? ሰላም ነሽ? እግዚአብሔር ይመስገን ደህና ነኝ። ልንገርሽ ማለት ነው እንትና የሆነች ልጅ አሁን አንቺ የጻፍሽው ኮመንት መጥታ ምን አለች? አም ሶሪ ሰከንድ አካውንቲንግ ሳስገባው ነው ገስ ምን አለች? ደጋግማ ጻፈች እንደዚህ ብላ ኦቲዝም ልጅ ጥሎብኝ እሱ ዱባይ ላይ እየፈነጨ ነው አለች። ናይ እውነት ከሆነ ታሪክሽ ድምፅ እንሆንሻለን፣ ምንም ችግር የለውም አልኳት። ትናንትና አስገቧት። ስጠራት አታወራም፣ ነቀልኳት። ዛሬ ደግሞ አንቺ መተሽ ጻፍሽ። እሺ ጉዳዩ እውነት ነው? የኔ ነው ታሪኩ። በእርግጥ አንቺን በምን ታውቂያለሽ? ስለነበረ ኮፒ እያደረጉ አይደለም ታሪኩ ያንቺ አይደለም። እውነት እንዴት? ለምን ያንቺ አይደለም አልሽ? በእኛ እንገርሽ ለምን እንዳልኩ። ምክንያቱም ኮመንትሽ የሚለው የነበረው ኦቲዝም ልጅ ጥሎብኝ ዱባይ እየፈነጨ ነው እምትል ልጅ አለች ብለሽ ነው የጻፍሽው። አንቺ ከሆንሽ እምትል ልጅ አለች ብለሽ ወይ ልብ ይወረደ።
ይህ ሪሞት ማን ወሰደው? ማያ ይሰማል? ምን ጉድ ነው ጋይስ? አልሰማም ውዶች፣ አልሰማም። አይ ተቆራርጦ ነበር፣ አልሰማሁሽም። እሺ የኔ ውድ፣ ያንቺ ታሪኩ ያንቺ አይደለም ያልኩበት ምክንያት ኮመንት ላይ ስትጽፊ የጻፍሽው ኦቲዝም ልጅ ጥሎብኝ ኢትዮጵያ አስቀምጦ ዱባይ እሱ ይፈነጫል እምትል እናት አለች ብለሽ ነው የጻፍሽው። እምትል እናት ካለ አለች ብለሽ ከጻፍሽ ታሪኩ እንዴት ነው ያንቺ ሊሆን የሚችለው? አሁንም አይሰማም ልትል ነው? አሁንስ አለች ብሎ ነው። እኔ አልጻፍኩም እንደዛ ብዬ አለች ብዬ አልጻፍኩም። ራሴ ባይኔ አይቼ አንብቤን ያስገባሁሽ ማሪ፣ እኔ አንብቤን ያስገባሁሽ፣ ኮመንትሽን አንብቤን የሳብኩሽ እኔ ራሴ። ሞዴሬተር አይደለም የሳበሽ። እኔ ነው የሚሳብኩሽ ውዴ እኮ። ምናልባት ሌላ ሰው ጽፎ ከሆነ አላውቅም። እኔ የራሴ ታሪክ ነው። እሺ ችግር የለውም። እሺ ቀጥይ፣ እየሰማች እሺ እናቴ ይቅርታ ሞቆኝ ሲል አበራ ተነስቼ። እሺ እየሰማንሽ ነው ማ እየሰማንሽ ነው እናቴ። ቀጥይ። የኔ ነው ካልሽ እንግዲህ እኛ እንገግም ምን እናደርጋለን? እኔ አሁን ሶስት ከስምሽ ነው። ችግር የለውም ማስረጃ ስላለኝ እልክልሽ። አዎ ጎበዝ። በቃ በማስረጃ እና በመረጃ ነው የማምነው። ከስምሽ ጀምሪና ታሪኩን ንገሪ። እሺ እኔ ሜላት እባላለሁ እና አሁን 3 አመት ምናምን ሆኖኛል ኢትዮጵያ ከገባው ማለት ነው። ዱባይ ነበርኩኝ። እሺ እና ለወልድ ነው የመጣሁት የነበረው ወደ ኢትዮጵያ ማለት ነው። ከልጅሽ አባት ጋር ከተዋወቃችሁ ጀምሮ ንገሪኝ። ከልጅሽ አባት ጋር እንዴት ተዋወቃችሁ? እዛው ዱባይ ነው የተዋወቅነው እኮ። እንዴት? ሬስቶራንት ውስጥ መንገድ ላይ ለቅሶ ቤት የት ተዋወቃችሁ? ዱባይ አይደለም፣ በፌስቡክ ነው የተዋወቅነው። ከዛ በአጋጣሚ ሰፈር አንድ አካባቢ ላይ ስለነበርን እዛው ማለት ነው ሻርጃ ላይ ነበር የምንኖረው እና ከዛ ያው ተግባብተን ያው አብረን መኖር ጀመርን። 4 አመት ኖረናል አብረን። ምን ነበር የምትሰሪው አንቺ? ማዳም ቤትም እየሰራው ምናምን በእረፍት ነበር የምንገናኘው። ኦኬ ማዳም ቤት። እሱስ ምን ይሰራል? ሰራ ነበር፣ በውጭም ሰራ ነበር። እሱስ ምን ይሰራል? ታክሲ ነበር የሚሰራው። ታክሲ ነበረ። እሺ ከዛ በኋላ 4ኛው አመት ላይ እኔ በአጋጣሚ አሪፍ ስራ አግኝቼ ነበረ። ቴሌሴልስ የሚባል የኦፊስ ስራ ነው እና እዛ እየሰራው እያለ በመሀል እርግዝና ተፈጠረና እንትን አላልኩም። እኔ ላይ ኦፈር ሌተር ምናምን እንትን እያሉልኝ ነበረ፣ ገና እየተሰራልኝ ነበረ እና እሱ ሳልቀበል ይህ ነገር እንደተፈጠረ አወቅኩኝ። ህመም ምናምን እንትን ሲለኝ ሲያስቸግረኝ ያው ስራውን ማቆም ስለነበረብኝ ስራውን አቆምኩና ቤት ሆንኩኝ ማለት ነው። ከዛ በኋላ ያው ቤት ነበርኩኝ እስከ 8 ወር ምናምን እዛው ነው የቆየሁት። 8 ወር ሲሆነኝ ያው ኖርማሊ በሰላም ለመውለድ 4 አመት ምናምንም ስለቆየሁኝ ቤተሰብ ማየት ስላለብኝ ብዬ መጣሁ ማለት ነው። ይሰማል ድምጼ? አዎ ይሰማል፣ ግን ትንሽ ብትጨምሪልን ጥሩ ነው። ግን ይሰማል። ከዛ በቃ ከመጣሁ በኋላ እስከተወሰነ ጊዜ ድረስ ኖርማል ነበረ፣ ሰላማዊ ነበረ ነገሮች። ያው ልጁም ተወለደ። ያው በፋሚሊ ምናምን ትንሰላላልን ሽማግሌ ምናምን ስላላከ እሱ ያሰበው እናቱ ጋር እንድሆን ነበረ እና እኔ ደግሞ የራሴ ቤተሰብ አለኝ። ስለዚህ ቤተሰብ ጋር ነው መሄድ የምችለው ስላልተጋባን ምናምን በሚለው ቤተሰብ ጋር ነው እኔ እንትን ያልኩት ማለት ነው። ከዛ ከወለድኩ በኋላ ምናምን ቤተሰቦቹን መጥተው ጠየቁኝ ምናምን። እስከተወሰነ ጊዜ ድረስ ኖርማል ነበረ።
ግን በዛ ሰዓት ስራ አልነበረኝም ብሎ ምንም አይነት ነገር እያደረገ አልነበረም። አይልክም ምናምን። እኔ የነበረኝን ነው እያወጣው መጠቀም የነበረው ማለት ነው። ለልጅ የሚያስፈልገውን ነገር የማደርገው በራሴ ነበረ። ከዛ በኋላ ላይክ ወደ 7 ወር ምናምን አካባቢ ላይ በቃ እንዲሁ ከመሬት እየተነሳ የሆነ ነገር መፈለግ ምናምን አለ አይደለ? እንደዚህ አይነት ነገር ጸብ ነገር ነው የሚፈልገው። ከዛ እኔና አንቺ ምንም የለንም ምናምን ማለት ጀመረ ማለት ነው። ምክንያት ነው እንትን እያለ እየፈለገ ከኔ ጋር የመጣላት ምናምን ልጁንም ላለመርዳት በሚል ማለት ነው። ከዛ በኋላ በቃ ነገሮች እንደዛ አልቀጠሉም። እኔም ያው ትዕግስቴም እንትን አለ። ምክንያቱም ያለውበት ነገር እንደዛ የተስተካከለ ነገር ላይ ስላልነበርኩ በጣም ነው በሳጨውም እናደደውም እና ከ1 አመት ምናምን አለፈ እና ልጅ የሆነ ባህሪ ያሳያል ማለት ነው። ከልጅ የተለየ ባህሪ ማሳየት ጀመረ። በቃ ግራ ስለገባኝ ያው ሕክምና ማየት ስላለበት አወራሁት። እንዲህ አይነት ነገር አለ ምናምን ብዬ ከዛ ችግር የለውም በቃ የሆነ ነገር ተፈጠረ ካልኩት ቀጥታ ቤተሰብ ጋር ውሰጁ ነው የሚለው፣ የእሱ ቤተሰብ ጋር ማለት ነው። እነሱ አዲስ አበባ ናቸው የሚኖሩት፣ እኔ ደግሞ ክፍለ ሀገር ነኝና ልጁ አመመውም ካልኩት ውሰጁ፣ ለእኔ ላለመላክ ማለት ነው። ገንዘብ ለእኔ አይልክም፣ ቤተሰቡ ጋር ልኮ ነው የሚያሳክመው ልጁን። እና በጣም በቃ እንትን ሲል ወሰድኩት በዚህ ኬዝ እና ሐኪም ቤት ደግሞ ላይ 2 አመት ምናምን ላይ ነው እንዲህ አይነት ኬዝ የሚታወቀው። አሁን ላይ አይታወቅም አሉን። እንትን አለም ማለት ነው። እስከ 2 አመት ጠበቅኩኝ። ከዛ በዚህ መሀል ግን በጣም ብዙ አይነት እንትኖች አሉ ላይ ግን ያው ማውራት የማልችላቸው እዚህ ጋር ከፈለግሽ እኔ በዋትሳፕ ምንሽ ማለት ነው። ምንም ነገር በውስጥ እንዳትነግሪ ማለት መናገር ነገሮች ተፈጥረዋል ማለት ሜላትዬ፣ መናገር የምችውን እዚህ ጋር ተናገሪ። ከኔ ጋር በውስጥ አናወራ። 2 አመቱን ሞላና ወሰድ ነው በትክክል ተረጋገጠ እንዲህ አይነት ኬዝ እንዳለው ማለት ነው። እሺ ችግር የለውም በቃ ያው 2 አመቱም ሆኖ አሁን 3 አመቱ ነው። በእርግጥ 2 አመቱ ላይ ነው ይሄ ነገር የታወቀው ማለት ነው። እና በቃ በቀጥታ ቴራፒ መጀመር አለበት። እድሜውም ገና ስለሆነ መስተካከል የሚችል ነገር ነው ቶሎ ምናምን ተባልና ኦማይ ጋድ ኔትወርኩ እኮ ነው እንደዚህ ሙዝዝ ያደረገው ታሪኩን ጋይስ። ሜላት ነቀላት ኔትወርኳ ተመልሳት ቦታ ናና የኔ ፍቅር ጋይስ ፍራግመንት ሉዝ ላለማድረግ ስንት ያስፈልገኛል መሰላችሁ? አሁን 1 ፍራግመንት ሉዝ አደርጋለሁ። ዛሬ ስላመመኝ ጌም አልጫወትም። 6400 ሞር ዳይመንድ ይቀረኛል ቱ አቮይድ ሉዚንግ 1 ፍራግመንት ላለማጣት እና እባካችሁ ስጡኝ ያላችሁን 6 ሰው አንዳንድ ጋላክሲ ቢሰጠኝ ፍራግመንት ሉዝ አላደርግም። ምንቴ የሚባል ልጅ የፍቅር ታሪክ አለኝ። ረሳሽኝ ከቅድም ጀምሮ። እስኪ እንደው እንዲህ ነዝነዘህን ገብተህ የምትነግረን ታሪክ ምን እንደሆነ አይመስልም። የልዑል እናት ከመጣች አስገቧት፣ እሷ ትቅደም። ወይ የልዑል እናት ትቅደም። ቆይ ምንቴ አስገባሃለሁ መልሼ። እሺ 6 ሰው ብቻ ነው የሚችለው ቤቱ። ምንቴ እሺ የልዑል እናት ትቅደምና አስገባሃለሁ መልሼ። እንሰማሃለን። አስተማሪ የፍቅር ታሪክ አለኝ ብሏል። 1 ቁጥር ጽፋለች። ኔትወርክ አይ ቲንክ ናና የኔ ፍቅር፣ የኔ እናት፣ የኔ ውድ እህት ክበሪልኝ። የኔ እናት ተባረኪልኝ። ይሰማል? አሁን ይሰማል። ለገና አፏ ምለው በናና ኮሌክሽን ነው ጋይስ።
ገናን እኔና ቤተሰቦቼ ፏ ምንለው ታዩናላችሁ። ከክሪስማስ ትሪያችን ጋር ይታያቸዋል። ዘጋ ክሪስማስ ትሪው ከዚህ ክሪስማስ ትሪ ጋር ማች አድርገን ፏ ምንለው በናና ኮሌክሽን ነው። ታዩናላችሁ ድምቅ ብለን። አዎ ይሰማል። ቴንኪው ናናየኒውድ እና በቃ 1 ወር ነው እንትን ያለው እና የቆየው። ከዛ በኋላ 1 ወሩን እነሱ ጋር እየኖርን ነበረ እየተከታተለ ነበረው። በቃ ልጁን ለዴ ስጭኝና ሂጂ ያለችኝ እናቱ ማለት ነው። እኔ ለምንድን ነው ልጄን ትቼ? ይሄ ልጅ ቢረባው ራበኝ ጠማኝ የማይል ልጅ ለሰው የሚሰጥ አይደለም። ሲቀጥል በቃ ዋናው ነገር ቴራፒ ከፋሚሊ ጋር ያለው እንትን ነው። ሞር ደግሞ ከእናቱ ጋር ያለው አታችመንት ነው። ማንም እንደማይረዳው አድርጎ ነው የሚያስበው። ስለዚህ እንዴት ነው እሱ እኔ ዝም ብዬ ትቼው ዕቃ ነው ወይ እንዴት ነው እንደዚህ ትቼው የምሄደው ብዬ እንደስል በቃ እንትን ማትይ ከሆነ ይዘሽ ሄደሽ እንደፈለግሽ ማድረግ ትቻለሽ አሉ። እኔ ልጄን ይዤ መጣሁኝ ማለት ነው። ፋሚሊ ጋር ነው የምኖረው አሁን። ግን አሁን ይኸውልሽ የባህሪ ችግር ስላለበት እኔ ወጥቼ መስራት አልችልም። ኢቭን እኔ ባለውበት አካባቢ አዌርነሱ ራሱ የላቸውም ስለ እንዲህ አይነት ነገር። አሁን ልጅሽን አቅብጠሽ አሳድገሽ ምናምን ነው የሚመስለው ሰው፣ ግን እሱ ያለበት ችግር ነው። በቃ በጣም አግሬሲቭ ቀዥ ባህሪ አይረዳሽም። እና እኔ ለደቂቃ አስገብቼው ስራ እንኳን ፈልጌ ገብቼ ነበር እና ለደቂቃ አስቀምጬው ወዲያው ነው የሚደውሉት ነይና ውሰጁ፣ በቃ እኛ አንችልም፣ እንዲህ አይነት ልጅ አንቀበልም። አዎ ጨርሺ፣ እየቆየ ነው የሚደርስሽ። ይቅርታ ጨርሺ። ምን አልሽ? ምንም ደስ አለኝ። ምንም ጨርሺ ውዴ፣ ይቅርታ። አሁና በቃ ሰው የዚህን ያህል የግንዛቤው እንትን የለውም እና በጣም በቃ እሺ በጣም ከባድ ነው። እኔ አሁን ባለውበት አካባቢ እንደዚህ አይነት እንትኑም እውቀቱም የላቸውም እና አትሊስት አዲስ አበባ ምናምን ላይ ቢሆን ያው ለነሱ የሚባል ማቆያ ምንም ማግኘት ይቻላል እና ወጥተሽ ሰርተሽም እንደዛ ለመኖር ቀላል ነው። ግን እኔ አሁን ባለውበት ሁኔታ ይህንን እንኳን አፎርድ ማድረግ አልችልም። ገብቶሻል? ግን በቃ አሁን ላይ ላይክ እሱ የራሱን ነገር እንደፈለገ ሆኖ እየኖረ ነው። እኔ ነኝ እዚህ ጋር ከኔም በላይ ደግሞ ልጁ ምንም በማያውቀው ጥፋት እየተቀጣ ነው ያለው እና ይህንን ልነግርሽ ፈልጌ ነው አብዬ። እሺ የልጁን ማንነት ፎቶን ለመስጠት ስሙን ለማሳወቅ ፈቃደኛ ነሽ? ከዛ ነው ድምፅ የምንሆነው እንጂ ዝም ብለን ሳናቅ ድምፅ ልንሆን አንችልም። ድምፅ እንድንሆንሽ ነው የመጣሽው፣ እንድንጠራውና እዚህ ጋር እንጠይቀው ለምን እንደማይረዳሽ፣ ለምን ልጁ እንደማያሳድግ። ዱባይ ላይ ደግሞ ከሌላ ሴት ጋር ደግሞ የሚያረግ ከሆነ አንቺ እንዳልሽው እየፈነጨ ከሆነ ፎቶ ለጥፈን እንጠራዋለን። ፎቶ ለጥፈን ቪዲዮ ተናፋል ጉን ስለማ ይጠቀማል። ላይቭ ምናምንም ይገባል። ማነው ስሙ? ጭራሽ ላይቭ ተጠቃሚ ነው። ተስፉ አዎ ፎቶውን እስኪ ያሳይን። በግሪን ጋላሪ እንዳላወቅ ነው። ተስፉ የሚባል ሰው ታውቃላችሁ? ዩናይትድ አረብ ኤሚሬት የሚኖር እኔ ያዝኩት ስልክ የመራት ቁጥር የለኝም ማለት የመራት ቁጥር የለኝም አላለችም። እኔ ያዝኩት ስልክ ቁጥር የመዳሜ ስልክ እንዴ እመቤት አሁን እኔ ኢማራት ስልክ ቁጥር የለኝም አላለችም። ሌበር ኦፊስ እንኳን እንዳትደውይ ሴም ካርድ የለኝም አላልኩ። ሴም ካርድ የለሽም ሌበር እንኳን እንዳትደውይ ያላልኳትም። እንዲህ የኢማራት ቁጥር ከታምታ ላከችልኝ። ስሙ አዲስ አልሆነብኝም። ታውቂዋለሽ ቤዚቲ? እሺ ተስፉ ፎቶን አሳይን፣ እንዴት እንወቀው? ወይ ደግሞ ሼር አርጊለት እና ይምጣ። ተስፉ ኢትዮ ገብቷል እኮ ትላለች አንዷ።
ብዙ እንትን ስለሌለኝ አሁን እዚህ ላይ እንትን ማለት አልቻልኩም እኮ። ምንም እኮ አይጠይቅም እኮ ዜሮ ፎቶ አይደለም። ይሁን ዩዘር ኔሙን እየጻፍኩ ነው። ቼክ ማድረግ የሚችል ሰው ካለ ዩዘር ኔሙን ጻፊ እስኪ። እምቢ አለኝ እኮ የኔ ስልክ የመዳሜ ስልክ ብላ ላከችኝ። የእሷ ስልክ የመራት ስልክ እንዴት ኖራል? ይሄ ነው። እስቲ ቆይ ይሄ ነው። አቡዬ ግሪን ስክሪን ምኑ ጋር ነው ማለት አይደል? ኧረ በእናትሽ አንዴ ተመልከች። ይሄ ነው ወይ ሰውየው አልኩሽ። እሱ አይደለም። ይሄንን ግን እሱ ነው ፖስት ያደረገው። ባለዚህ አካውንት ነው። ባለዚህ አካውንት ፎቶ ይሄ ሰውዬ ነው ወይ? ፎቶ ይሄኛው እሱ አይደለም፣ ግን ባለዚህ አካውንት ነው። ይሰማለው የለሽም ሀቡ ጭራሽ ሞት ዋታብን አለሽ መተሻል መጥቻለሁ። እሺ የቁጥር ሴትዮዋ ነው። ሁለቱም የላኩልሽ የስልክ ቁጥር የሴትዮዋ ነው። እኔ ያዝኩት ነው ይሄ ስልክ ማለት ነው። ሴትዮዋ ከተቀበለች ምናልባት ላታገኝ ትችላለች። ምክንያቱም እኔና እሷ የምንገናኝበት ስልክ ቁጥር ነው። ይህ መስጠት የራሱ ዋጋ ያስከፍለኛል። እንጃ የልዑል እናት ያ ደግሞ ተላከልኝ። ኢነርጂ መጠጣችሁ እናት ትሞት ወይ በሌላ ቀን ኔትወርክ ያለሽ ቀን ነይ። እሺ የልዑል እናት ሌላ የተላከልኝን ላሳያት ነበር። ይሄ ነው ወይ ብዬ ግን ኔትወርኳን ኔትወርክ የላት። አሁን የኔ ስልክ አይደለም የሴትዮዋ ስልክ ነው። ሁለቱም የላኩልሽ የሴትዮዋ ስልክ ነው። የትእዛዝ ስልክ ነው። ለምሳሌ ውጭ ሰቱ እሱ ስልክ ልጅሽ ላይ ካለ ልጅሽ ጋር ለምን በሱ አትደውይም ነበር? 6 ወር ሁሉ ሳትደውይ ለምን ቆየሽ? ልጅሽ ላይ ሲም ካርድ ካለው የሞራት ሲም ካርድ ልጅሽ የሞገሪታት ቀጥታ ብቻ የምትጠቀም ከሆነ ለምን ሴት ለመሰጠች ሲም ካርድ ልጅ አለ ልጅ ጋር ልደውል እያልሽ አትደውይም ነበር? እሺ የልዑል እናት ፎቶ ላሳየሽ። አዎ እስኪ ሀብዬ አሳይ። ሌላ ጊዜ ወይ የሚያሳይሽን ፎቶ እሱ ነው ፖስት ቪዲዮ ነው ማሬ፣ እሱ ነው ፖስት ያደረገው የሚለውን ትተሽ እሱ ነው አይደለም? ፎቶ ራሱ ነው አይደለም? አይደለም እሱ አይደለም። በቃ እሱ ነው። እኔ ጥያቄ ያ ነው። ማን ፖስተው ብዬ አልጠየኩም። እሺ ይሄ ሰውዬ እሱ ነው? አዎ ይሄ ነው። አዎ ከየት አምጥታ ነው ታዲያ ፎቶውን? ከየት አምጥተሽ ነው ፎቶውን? አዎ እሱ ነው አለች። የምታውቂው ከሆነ ወይ ገብተሽ ንገሪኝ። እሺ ቲክቶክ ላይ የምታውቁት ከሆነ ሼር አድርጉለት። ፕሮፋይሉ ነው አውቀዋለሁ አለች አንዷ መስኪ የምትባል ልጅ። መስኪ የምትባል ልጅ አውቀዋለሁ እያለች ነው። እስኪ ላስገባት እንዴ። ፈልገን ካልመጣ ፎቶ ለጥፈን ቪዲዮ እንሰራለታለን። መጥቶ ልጁን እንዲያሳድግ። ኦቲዝም ልጁን ኢትዮጵያ ጥሎ ዱባይ መንፈላሰስ የለም።
ልጁን ያግዝ።